አደራ ድራማ ክፍል 33 ተለቀቀ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። በዛሬው ክፍል እንግዲህ ብሌን ከነ ሰላም ቤት ተባረረች። የተባረረችበት ምክንያት እንግዲህ በባለፈው ክፍል እንዳየነውና እንደተመለከትነው ብሌን እንግዲህ ለሰላም በወረቀት ቃል ልጇ አለመሆኗን እንግዲህ በወረቀት አስፈራ የጃኬቷ ውስጥ አስቀምጥላታለሁ ብላ በሄደችበት ታይም ሰላምዬ ታያትና ትይዛታለች ማለት ነው። እናም ትላንትና ለመስረቅ ሄለን ስለያዘችሽ አልተመቸሽም እና ዛሬ ለመስረቅ ነው ወደ ጃኬቴ ያመራሹ በማለትም ሰላም እንግዲህ ክፉኛ ብሌንን አስቀየመቻት። እጇ ላይም ወረቀት ነበርና ይሄ ወረቀት ደግሞ የምንድን ነው ብላ መንትፋ ተቀበለቻት ማለት ነው። ብሌንና ሰላም እየተነጋገሩ ባሉበት ታይም እንግዲህ ቃል መኝታ ክላሴ ድረስ ነው ጩኸታችሁ የሚሰማው፣ ምንድን ነው የምትጨቃጨቁት? በማለትም እነሱ ጋር ተከሰተች። ሰላምም ልጄ አንቺ ያልሽኝን ነገር ብሰማ ኑሮ ጥሩ ነበረ፣ ይኸው ልትሰርቄ ስትል እጅ ከፈንጅ ያስኳት በማለትም ብሌን እንግዲህ ለቃል ብሌን ሌባ እንደሆነች ሰላም ተናገረች። ትልቅ ስህተት ሰራች። እናትና ልጅ እየተተራረፉ አንቺ ሌባ እያሉም እንግዲህ አመናጨቋት። ብሌንም ክፉኛ ተከፋችና እምባዋ እየተንጠበጠበ እኔ ሌባ አይደለሁኝም አለች። ይሄ ደብዳቤ ደግሞ የምንድን ነው ወረቀቱ ስትል ቃል የእሷ ነው በማለትም እንግዲህ ሰላምዬ በእጇ እንደያዘችው ልታነበው ሞከረች። ብሌን እባካችሁ ሚስጥሬ የግሌ ሚስጥር ነው መልሱልኝ ብትልም ብሎም አልፎም ከሰላምዬ ላይ ቃል እንግዲህ ያንን ደብዳቤውን ወስዳባታለች ማለት ነው። እባካችሁ የግል ሚስጥሬ ነው ይህንን ወረቀት መልሱልኝ ብትላቸውም የግል ሚስጥሯ ከሆነ መመለስ አለበት ስትልም ሰላምዬ አንቺ እኮ ነሽ ማሚ እኔ ተይ ብዬሽ ነበረ በፊትም እያለች ቃል እንግዲህ ማሳበቅ ጀመረች። እንኳን አጋዥ አግኝታ እንዲሁም ስበብ የምትፈልግላትና ጣቷን የምትቀስርባት ሰውም ነበረች ቃል ለብሌን ማለት ነው። እናም እንግዲህ ቀጥ ብለሽ በይ ጓዝሽን ይዘሽ ይሄን ቤት ለቀሽ ውጪ ብላ ቃል ትዕዛዟን አስተላለፈች። ሰላምዬ በእርግጥ ማባረር የለብንም እኮ ብሌንን ልንመክራትና ልናስተካክላት ይገባል ብትልም አንቺ ደግሞ ማሚ እምልሽን ነገር አትሰሚም በማለት እንግዲህ እናትና ልጅ ተረባርበው ብሌን ከዛ ቤት እንድትለቅም አድርገዋታል ማለት ነው። ብሌን ከዛ ቤት እንግዲህ ልትለቅ የቻለችው ለሰላምዬ ብላ ነበረ። ቃል ያንቺ ልጅ አይደለችም፣ በኃይሉና ቃል ተመሳጥረውብሽ ንብረትና ሀብት ንብረትሽን ሊዘርፉሽ ነው እንጂ ቃል ትክክለኛ ልጅሽ አይደለችም የሚል ደብዳቤም ነበረ። እናም በጣም በሚያሳዝን ሁኔታ ወደ እናቷ ሄዳ ስቅስቅ ብላ አለቀሰች። እናቴ አዋረድኩሽ፣ እናቴ አንገትሽን አስደፋሁ እያለችም እንግዲህ ብሌን ለወይዘሮ ገነት ብትነግራትም ምን አርገሽ ነው ምን ሆነሽ ነው ስትላትም እኔ ከዚህ በኋላ ስራ ለቅቅ ያለው እዛ ቤት እዚሁ ከአንቺ ጎን ሆኜ ሌላ ስራ ፈልጌ እየሰራሁኝ አግዝሻለሁ ብትላትም ምን አድርገሽና ለምንድን ነው ከስራ አስወጦሽ? ለምንስ ነው የከፋሽን? ያለው ከጎንሽ እኮ ልጄ ብትላትም እጅጉን በጣም በሚያሳዝን ሁኔታ ብሌን ሆድ ብሷታልና ስቅስቅ ብላ እያለቀሰችም እንግዲህ ተመልክተናታል። ቃልም እንግዲህ ያንን ደብዳቤ አነበበችው። የራሷ ጉድ ሆኖ ማገኘችው። በጣም ተናደደችና እጥፉን አድርጌ ነው የምመልስላት በማለት ቤታቸውን እንግዲህ ቀስ ብላ ፈልጋ ደረሰችበትና ሄዳ ለወይዘሮ ገነት እንግዲህ ልጇ ሌባ እንደሆነችም እንዲሁም ደግሞ ብሎም አልፎም ከጎረምሳ ከወንዶች ጋር እንደምትማግጥና እንደምታመነዝር አቀነባብራ የውሸት ሴራዋን እንግዲህ ለገነት እንዲሁም ደግሞ ከዳግም ጋር የተነሱት ፎቶ ነበርና ከዳግም ጋር አንድ ላይ እንግዲህ ዳግም ብሌንን እየሳማት ባለበት ታይም ተንኮለኛዋ ቃል ፎቶ አንስታቸው ነበርና ዛሬ ላይ እንግዲህ ነገሩን እንዲያመሳስልላትና እውን እንዲያደርግላት አግዟት ያንን ፎቶ አስደግፋ ለገነት ያልሆነውን ነገር ሁሉ አቀነባብራ በመናገር
ገነትም ዓይንሽን ላፈር፣ ከዚህ በኋላ ላይሽ አልፈልግም። ድሮም የኔ ልጅ አይደለሽም፣ አሁንም ከዚህ በኋላ የኔ ልጅ ልትሆኚ አትችይም፣ ባዳ ባዳ ነው ብላ ልቧን እንኩትኩት አርጋ ሰብራ ዳግም ላትጠግናት ብሌንም ይህንን ነገር ከምሰማ ብላ ያ ተቋጥሮ ይዛ የመጣችውን ፌስታል አንጠልጥላ ከቤት ወጥታ ሄዳለች። ቃል ተንኮለኛዋ ወይዘሮ ገነትን ልታጽናና ብትሞክርም በያንቺም ቀጥ ብለሽ ከዚህ ቤት ውጪ በማለት እንግዲህ ወይዘሮ ገነት ስሜታዊ ሆነው ከዛ ቤት እንግዲህ ቃልም ስልኳን ይዛ ወጥታ ሄዳለች ማለት ነው። ዳጊ በጣም በሚያሳዝን ሁኔታ እንደተለመደው የቤት አስቤዛ ምናምን ገዛዝቶላቸው ወይዘሮ ገነትን ለማየት ዛሬማ እኔ ያ የጠፋሁት ልጅሽ ዳጊ ነኝ ብዬ እውነቱን እነግራታለሁ፣ እቅፍ አርጋ እንድትስመኝ እፈልጋለሁ በማለትም ወደ እነሱ ቤት አመራ። ነገር ግን ያሰበው ቀርቶ ያላሰበው ገጥሞታል። ሙልጭ አድርጋ ወይዘሮ ገነት እንግዲህ ዳጊን ሰደበችው። አንተ ለካ እኛን እያታለልከን ነው። ይሄው በአንተ ምክንያት እኔ በጣም የምወዳትና የምንሰፈሰፍላትን ልጅን አሳጥተኸኛል፣ ከቤት አባርሬያታለሁ፣ እናትና ልጅን አለያየህ ብላ የሌለ ያልሆነውን እንግዲህ የስድብ ናዳ አወረደችበት። ዳግምም በጣም ተናዶ እኔ እኮ የድሮ ልጅሽ ብሎ ሊነግራት ያለ ነገር ግን ምንም እንግዲህ እድል አልሰጠችውም እና ልታዳምጠው ያለኝ አማራጭ እንግዲህ ብሌንን መፈለግ ነው፣ ሄደህ ፈልገህ አገኛት ብላም እንግዲህ ገነት ተናግራለች። በእውነትም ብሌንን ፈልጌ ማግኘት አለብኝ ብሎ እንግዲህ ዳግም በቃ ይህን ነገር ማለት ታደርግ የቻለችው ቃል ናት ብሎ ወደ ቤት ነበር የተመለሰው። ሳሎንም ማግኛት ቃልን ዳግዬ መጣልኝ እንዴ ብላ እንግዲህ ፍቅር ፍቅር ሲያጫውታት እሱ ግን ጉሮሮዋን በሁለት እጁ ሲጥ አድርጎ ነፍስ ውጪ ነፍስ ግቢ ሲያስደርጋትም እንግዲህ ተመልክተናል። ቃልን ገሏት ነበር ማለት ነው። በመጨረሻው ሰዓት ግን ሰላም ተከስታ አድናታለች። ሰላምም እንግዲህ ዳግም ላይ አወረደችበት። እናም እንግዲህ ዳግምም ቃል እንግዲህ ይሄው አስገድዶ ሊደፍረኝ ሲል እኮ እምቢ ብዬው ነው ይሄው ሊያንቀኝ ብላ ውሸቷን ቀጠለች። ዳግም እንግዲህ ወይዘሮ ሰላም ሙልጭ አርጋ ሰደበችው። ቀጥ ብለ ከቤት ይውጣ ብትለው ሰላም እንዳሰብሽው አይደለም፣ ይሄው እንግዲህ እናትና ልጅን አለያይታለች። ቃል እንግዲህ ለወይዘሮ ገነት ምን እንዳለቻት ባይታወቅም የሆነ ያልሆነ ነገር ነግራት ከቤት አስባራታለች። ይኸው ብሌን ያለችበትን አናቅም ብሎ ሲነግራት ሰላም በጣም ደነገጠችና በል እንግዲህ እንፈልጋት፣ ድሮም አንቺን ማመን አልነበረብኝም ብላ ሰላምዬ በጣም ተጸጽታለች። እንግዲህ ብሌንን ከዛ ቤት በማስወጣቷ ማለት ነው። እናም እንግዲህ በስተመጨረሻም ዳጊና ሰላም ብሌንን ለመፈለግ እንግዲህ ተያይዘው ከቤት ወጥተዋል። ሳሚን እንግዲህ በኃይሉ አስገድሎታል ማለት ነው። ከሳሚ የባሰ ጭራቅ ሰው እንግዲህ ተክቷል ማለት ነው። እና ዛሬ ሳሚን አስወግዶታል። ብሎም አልፎም እንግዲህ ቃል ብሌን እንግዲህ ከዛ ቤት ተባራ እንደወጣችና ከእናቷም ጋር እንደጠፋች እንዲሁም ደግሞ ሚስጥራችንን ለሰላም ልትነግራት በወረቀት አስፍራ ሌላ ሰው አስመስላ ልትሰጣ ስትል እኔ ደርሼ አስጣልኳት በማለትም እንግዲህ ነግራው ደውላለት አሁን የት ነው ያለችው ሲላትም ያው ሰፈር ነው የት ትሄዳለች ብለህ ነው ብላ ያንን አዲሱን አጋዡን እንግዲህ ጭራቅ ሰው እንግዲህ ለብሌን ልኮበት ወይዘሮ ገነትም ተጸጽታ ልጄንማ ፈልጌ እመልሳታለሁ፣ የትስ ትሄዳለች የትስ ትጠለላለች ብላ ፍለጋ ወጥታለች። ሁሉም በየአቅጣጫቸው ፍለጋ ወጥተዋል። ነገር ግን በጣም በሚያሳዝን ሁኔታ ያ ጭራቁ በኃይሉን የሚያግዘው ሰው እንግዲህ ብሌንን አፍኗታል ማለት ነው። ብሌንም ቤተክርስቲያን ቆይታ እንግዲህ ፌስታሏን ይዛ ዞር ዞር ብላ የምትሄድበት የምትወጣበት ወዴት መሄድ እንዳለባት ግራ ተጋብቷት ባለችበት ታይም መንገድ ላይ ቁጭ ብላ ሳለች በኃይሉ ፈልጋት ብሎ እንግዲህ ፎቶዋን ልኮላት ነበር እና ምን ላርጋት ሲለው እንደፈለግ አድርጋት ብሎትም ነበረ። እናም በጣም በሚያሳዝን ሁኔታ አንቺ ክፉ ብሎ እንግዲህ እፍና አድርጎ ትንፋሿን ጭልጥ አድርጎ እንግዲህ
አፈፍ አድርጓታል ማለት ነው። መጨረሻቸው ምን ይከሰት ይሆን? እንደዛ እየታገለች እያሉ እንግዲህ ወይዘሮ ገነት ትደርስባቸው ይሆን? ምክንያቱም አንድ አካባቢ ነው እየፈለጓት የነበረው። በጣም በሚያሳዝን ሁኔታ እንግዲህ በክፉ ሰው እጅ ወርቃለች ማለት ነው ብሌን። እጅጉን በጣም ያሳዝናል። ውድና የተከበራችሁ አድማጭ ተመልካች ቤተሰብ አደራ ድራማ ክፍል 33 ይህን ይመስል ነበረ። የብሌን እጣ ፋንታ መጨረሻ ምን ይሆን? ትድን ይሆን ወይንስ? ሁላችሁም ሀሳብ አስተያየታችሁን በኮመንት አጋሩን። በቀጣይ ክፍል እስክንገናኝ ባይ ባይ።